ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በዚህ ሰዓት ከምትሰሟቸው መካከል አብይ አህመድ ዛሬ ማለዳ ወደ ሞቃዲሾ አየር ማረፊያ ሲቃረብ ተከታታይ የሞርተር ጥቃቶች ተፈጽመዋል ተብሏል። የሞርተር ጥቃቶቹ ቪአይፒ ተብሎ የሚጠራው ቦታ አካባቢ እንደዚሁ ጉዳት አድርሰዋል ተብሏል። የደረሰውን አጠቃላይ ጉዳት በተመለከተ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። እንደዚሁ ተዛማጅ የአማራ ክልል የግንባር መረጃዎች ወደ ደቡብ ጎንደር፣ ምዕራብ ጎጃም፣ ሸዋ፣ ምዕራብ ወሎ እና የተለያዩ አካባቢዎች የሚወስዱ መረጃዎች ይዣለሁ። በአንድ ከተማ ከ700 በላይ ወጣቶች ታፍሰው ተወስደዋል። ይሄ መነጋገሪያ ሆኗል። ምናልባት ወደ ወታደራዊ ካምፕ ነው የተወሰዱት የሚለው ጉዳይ ማነጋገሪያ ሆኗል። ከዚህ ጋር በተያያዘም መረጃዎች አሉኝ። የአብይ አህመድ ሁለቱን የኦሮሞ ጉምቱ ባለ ፖለቲከኞች ወደ ቤተመንግስት ጠርቷቸው ነበረ። ፕሮፌሰር መረራ ጉዲናና ዳውድ ኢብሳን ነው ወደ ቤተመንግስት ጠርቷቸው የነበረው። ቃል በቃል የተነጋገሯቸውን ጉዳዮች በተመለከተ መረጃዎች ደርሰውኛል። እነዚህና ተጨማሪ መረጃዎችን ወደ እናንተ የማደርስ ይሆናል። የኮማንድ ፖስት አስተባባሪን ጨምሮ በተፈጸመ ጥቃት የሚሊሻ አባላትና የመከላከያ አባላት ሙትና ቁስለኛ ሆነዋል። ይህን በዝርዝር የምንመለከተው ይሆናል። እንግዲህ ወደ መረጃዎቹ ከመሄድ በፊት መጀመሪያ መልእክቶቻችሁን ባጭሩ ወደ እናንተ ላድርስ። ዛሬ በርካታ የኢሜል መልእክቶች ናቸው የመጡት፣ በጣም በርካታ ናቸው። ከነዚህ ውስጥ እንግዲህ ለዛሬ ባጭሩ እነዚህን ላድርስ፣ ወደፊት እየመረጥኩኝ የሚሆኑትን ወደ እናንተ መልሼ የማደርስ ይሆናል። ከመልእክቶቻችሁ መካከል የአዲስ አበባ ወጣቶችን በተመለከተ በተደጋጋሚ አዲስ አበባ ላይ ወጣቱ ተኝቷል እየተባለ የሚቀርብብን ወቀሳ ትክክል አይደለም። የአዲስ አበባ ወጣቶች ተደራጅተው መብቶቻቸውን ለማስከበር መጠነ ሰፊ እንቅስቃሴ እያደረጉ ነው። ያላገኙት የሚዲያ ሽፋን ነው እንጂ ቁጭ ያለ ወጣት የለም የሚል መልእክት ደርሶኛል። ከሆነ እንግዲህ ለመብት የምትታገሉ ከሆነ ሚዲያዎቹ ያሉት አዲስ አበባ ነው። የኢትዮጵያ አይኖች ሁሉ አዲስ አበባ ላይ ነው ያሉት። እንቅስቃሴዎች ካሉ ለመብት የሚደረግ ትግል ካለ ሚዲያዎች አዲስ አበባን ሳያዩ የሚውሉበት አጋጣሚ የለም። ሚዲያዎቹ ሽፋን ይሰጣሉ። ስለዚህ ወደ ሚዲያዎቹ ወቀሳው ይቆይና መሬት ላይ ተጨባጭ የሆኑ የመብት እንቅስቃሴዎች ምንድን ናቸው? አዲስ አበባ ለኦሮሞ ይገባል ተብሎ መግለጫ ሲወጣ እስካሁን ድረስ በተጨባጭ የተደረገ እንቅስቃሴ የለም። የተደረጉ ያሉ እንቅስቃሴዎች ካሉ ሚዲያዎችን ለመሸፈን እንኳን አዲስ አበባ የአፍሪካና የዓለም አቀፍ የዲፕሎማሲ መዳረሻው ትልቁ ከተማ ቀርቶ በየቀበሌው በየጎጡ በበረሃው በሸለቆው የተከሰቱ ክስተቶች እንኳን ሳይቀሩ ወደ እናንተ እያደረስን ነው የምንገኘው። በዚህ በኩል እንግዲህ ከሚዲያዎች አንጻር በተለይ እንደ ኢትዮ ፎከስ የሚቀርበውን አቤቱታ የተቀባይነት የሌለው ይሆናል። ክስተቶች ካሉ መረጃዎች ይፋ ከተደረጉ በዝርዝር ወደ እናንተ ይደርሳሉ። ለማንኛውም ወጣቶች ለነጻነት የሚደረግ እንቅስቃሴ ካለ ሚዲያዎቹ ይህንን ሽፋን ይሰጣሉ። ለእናንተ ሲባል ሳይሆን አንድ ሚዲያ ክስተቶችን መዘገብ ስለሚገባው ይዘግባል። እሱ ካለ ወደፊት የሚታይ ነው የሚሆነው። ባህር ዳር በትንንሽ ሱቆች፣ የመንገድ ዳር ንግዶች እንዲሁም ደግሞ የበረንዳ ንግድ አትሰሩም በሚል በረንዳዎቻችን እየፈረሱብን ናቸው ያሉት። በዚህም ተቸግረናል አሁን ካለው ሁኔታ አንጻር። በዚህ ምክንያት በርካታ የጸጥታ ሰዎች እያፈረሱብን ነው፣ ገንዘብም እየጠየቁን ነው የሚል ቅሬታዎችንም አቅርባቸዋል። ይሄ በኦሮሚያ ክልል በአዲስ አበባ በተለያዩ አካባቢ ሲፈጸም የነበረው ሰርታችሁ አትበሉም የሚለው እዚህም እንግዲህ በመንገድ ላይ አትነግዱም ተብለናል። በረንዳ ላይ እንዲሁም ደግሞ ትንሽ የንግድ ሱቆች እየፈረሱብን ነው ብለዋል። እንግዲህ ይህንን በተመለከተ ቅሬታችሁን ይኸው ቀርቧል። መግለጫ ነው የማቀርብላችሁ። የመላው ኢትዮጵያ አንድነት ፓርቲ መግለጫ አውጥቷል። መግለጫውን እንደሚከተለው ወደ እናንተ አደርሰዋለሁኝ። የመግለጫው ሙሉ ዝርዝር ከዚህ ቀጥሎ ወደ መረጃዎች ሄዳለሁ። በመረጃዎቹ ቀድሜ የማቀርብላችሁ ከመላው ኢትዮጵያ አንድነት ድርጅት የተሰጠ መግለጫ ነው። በወቅታዊ ጉዳይ ላይ ከመላው ኢትዮጵያ አንድነት ድርጅት መኢአድ የተሰጠ ወቅታዊ መግለጫ። ድርጅታችን መኢአድ ለሶስት አስርት ዓመታትና ከዚያ በላይ በሰላማዊ ትግል ረገድ ትክክለኛ ህዝብ ድምፅ ሆኖ መቆየቱ የታየና እየታየ ያለ እውነታ ነው። ስለሆነም ለሶስት አስርት ዓመታት በፊት ጀምሮ የኢትዮጵያ ችግር የሚፈታው ሁሉን አቀፍ ሀገራዊ ውይይት በማድረግ ነው ብሎ በጽኑ ያምናል። ከማመንም ባሻገር በተግባር አሳይቷል፣ እያሳየም ይገኛል። ስለሆነም ህዝባዊ ምክክር ስለማድረግ በጽኑ አቋም ሲሞግት ነበር፣ እየሞገተም ይገኛል። ሆኖም የኢትዮጵያን ሰላም የማይፈልጉና ኢትዮጵያዊነትን የማይቀበሉ እንዲሁም በብሔርተኝነትና በዘረኝነት በታወሩ ፖለቲከኞች እየተመራች ከሩብ ክፍለ ዘመን በላይ ዲሞክራሲ የራቃት እንደነበረች ህዝባችን የሚያውቀው ሀቅ ነው። ሀገራችን የአሁኗ ኢትዮጵያ ደግሞ ዜጎቿን የምታስር፣ የምታፈናቅል፣ የምትገድል የስቃይ ማምረቻ ሆናለች። ለዚህ ምክንያቱ ደግሞ
በዋነኝነት ገዢ ፓርቲ ሲሆን በተጨማሪ ድሉን ቢያገኙ አሁናዊ ቀውሱን አባብሰው መቀጠልን ግብ አድርገው የተነሱ ዘረኛ ፖለቲከኞች ይገኙበታል። ለዚህ ትልቁ ማሳያ ሰሞነኛ የኦሮሞ ፌዴራሊስት ኮንግረስ እና የኦሮሞ ነጻነት ግንባር መግለጫ ነው። ኦፌኮ እና ኦነግ በመግለጫቸው ለ4 ቀናት የቆየ የሃይማኖት አባቶች፣ አባገዳዎች በኦሮሞ ሕዝብ ጉዳይ የሚመለከታቸው ሁሉ ያካተተ ስብሰባ በማድረጋቸውን አሳውቀዋል። በመጨረሻም በኦሮሚያ ክልል የሽግግር መንግስት ሊቋቋም ስምምነት ላይ መድረሳቸውንና ኃላፊነቱንም ለኦፌኮና ለኦነግ መሰጠቱን ገልጸዋል። የስምምነታቸው አካል አድርገው ያነሷቸው ዋና ዋናዎች የሚከተሉት መሆናቸውን በአቋም መግለጫቸው አሳውቀዋል። በክልሉ የሽግግር መንግስት ማቋቋም፣ ለዚህም የኦሮሞ ነጻነት ሰራዊት እንደ ወታደራዊ አቅም መጠቀም፣ አዲስ አበባን ወደ ኦሮሚያ ማጠቃለል፣ መተከል፣ ወሎ፣ ድሬዳዋ፣ ሞያሌ፣ ሐረር የኦሮሚያ አዋሳኝ የሆኑ ክልሎችን በወረራ ለመያዝና ለመስፋፋት ማሰባቸውና በክልል ውስጥ የሚደረጉ ሁሉንም እንቅስቃሴዎች በገዳና በስንቄ ስርዓት ብቻ እንደሚተገበሩ መስማማታቸውን አሳውቀዋል። መኢአድም እነኚህን አንድ ወገን ብቻ የቆሙን ሀገር አፍራሽ ውሳኔዎችን በብዙ አሳማኝና ተጨባጭ ሀገራዊ መመዘኛዎች ይቃወማል። አንደኛ፣ የሀገራችን ኢትዮጵያ በአራቱም አቅጣጫ ከፍተኛ ቀውስ ውስጥ ባለችበት ወቅት በኦሮሚያ ክልል ብቻ የሽግግር መንግስት ለማቋቋም ሰላም ለማስፈን መወሰን ፖለቲከኞቹ ለሌሎች ኢትዮጵያውያን ግድ የማይላቸው ከመሆኑ በስተጀርባ ሀገር ወዳዱን የኦሮሞ ሕዝብ ከሌሎቹ ኢትዮጵያውያን የመነጠል እንደ አንደምታ ያለው በመሆኑ መኢአድ በጽኑ ይቃወማል። 2 የሁሉም ኢትዮጵያውያን ከተማ የሆነችው አዲስ አበባን ጨምሮ መተከል፣ ወሎ፣ ድሬዳዋ፣ ሐረር፣ ሞያሌን ወደ ኦሮሚያ ለማጠቃለል መወሰን ግልጽ ወረራ በመሆኑ አጥብቀን እንቃወማለን። 3 በኮሪደር ልማት ስም ማፈናቀላችሁ የዚህ ፕሮጀክት አካል መሆኑ ያመላክታል። ይህም በተግባር ለከፋ ግጭት የሚጋብዝ ስለሆነ በአስቸኳይ ማስተካከያ እርምት እንዲወሰድበት ስንል እንጠይቃለን። 4 2 እግር አለኝ ብሎ 2 ዛፍ ላይ አይወጣም እንዲሉ በሰላማዊ ትግል የህዝብን ሀብትና የሀገርን በጀት እየተጠቀሙ በገባው መጠን ለነጻነቱ ነፍጥ ያነሳውን አካልም መጠቀሚያ ለማድረግ መሞከር እስካሁን ላለው ቀውስና ከዚህ በኋላም ለሚፈጠረው ችግር የሞራል የስብና እንዲሁም የህግ ተጠያቂነት እንደሚያደርግ ማስገንዘብ እንወዳለን። 5 ዓለም አቀፍ እና አገር አቀፍ ሰብአዊ መብት ተሟጋጅ ድርጅቶች፣ ፓርቲዎች፣ የዲሞክራሲ ተቋማት በተለይም ፓርቲዎች እንዳስተዳደር በአዋጅ የተሰጠው ምርጫ ቦርድ በዚህ ቀቢጸ ተስፋ ምኞት ለሚፈጠረው የሰብአዊ መብት ጥሰትና ማንኛውም ተጓዳኝ ችግሮችን ከመፈጠራቸው በፊት አጥብቀው እንዲያወግዙ ስንል ጥሪያችን እናቀርባለን። 6 እነዚህ ግጭት ጠማቂ ፓርቲዎች በሰላማዊ ታጋይ ስም ያሉ ነገር ግን የትጥቅ ትግልን እንደሚያበረታቱ ያሳየ መግለጫ ሆኖ አግኝተነዋል። በመሆኑም እስካሁን በክልሉ ለተፈጸሙት ብሔር፣ ሃይማኖት ተኮር ግድያዎች ተጠያቂ ሊሆኑ ይገባል። ስለሆነም ይህንን በሰላማዊ ታጋይ ስም ከተማ ተቀምጦ እርስ በርስ የሚያጫርስ የወረራ ድርጊት እንዲተገብር የሚያመቻቹ ተቋማትና ግለሰቦችን አጥብቀን እናወግዛለን። 6 የአባገዳና ሀዳ ስንቄ የኦሮሞ ሕዝብ ባህልና አቃፊና አካታች ወደ ጎን በመተው እኩይ ተግባራቸውን ማስፈጸሚያ ለማድረግ መሞከር፣ በሌላው ላይ ግድ ለመጫን ማሰብ፣ በክልሉ ውስጥ ነዋሪ የሆኑትን ሌላ ማህበረሰብ በሃይማኖታቸው በባህላቸው ምክንያት እንዲፈናቀሉ፣ እንዲገደሉ ጦርነት ያወጀ ስለሆነ ሰፊው የኦሮሞ ሕዝብ እንዳይቀበለውና ድርጊቱን በአስቸኳይ እንዲያስቆመው እንጠይቃለን። አንዲት ኢትዮጵያ ለዘላለም ትኑር። የካቲት 20 ቀን 2017 ዓ.ም አዲስ አበባ መኢአድ ኢትዮጵያ። እንግዲህ መኢአድ ያቀረበው መግለጫ በተለይ አዲስ አበባን በተመለከተና እነዚህ በሰላማዊ ትግል ስም እየተንቀሳቀሱ የሚገኙ የኦሮሞ ድርጅቶች ያወጡትን መግለጫ በሙሉ የሚያወግዘው መሆኑን ነው የገለጸው። መላው ኢትዮጵያ አንድነት ድርጅት እንግዲህ የቀድሞው የፕሮፌሰር አስራት ወልደየስ የመላው አማራ ህዝብ ድርጅት 1993 ዓ.ም በኢንጂነር ኃይሉ ሻውል ወደ መላው ኢትዮጵያ አንድነት ድርጅት የተቀየረው ድርጅት ነው። አሁን ይህንን መግለጫ ያወጣው መግለጫው በይዘት ደረጃ ሲታይ ሰሞኑን የኦሮሞ ፖለቲከኞች ላወጡ ጥያቄ ምላሽ የሚሰጡ ፓርቲዎች፣ ግለሰቦች ወዴት አሉ የሚል ጥያቄ ነበረ። ለዚህ እንግዲህ ምላሽ የሰጠ ነው። በጠዋቱ የመረጃ ጊዜ የምስራቅ ኢትዮጵያ የሶማሌ ክልል የፖለቲካ ፓርቲዎች አራቱ በጋራ ባወጡት መግለጫ የኦሮሞ ፖለቲከኞች እየፈጠሩ ያሉትን ቅዠት በተመለከተ ምላሽ ሰጥተዋል። መግለጫውን ዋና ዋና ነጥቦች በጠዋቱ የመረጃ ጊዜ ሰምታችኋል። አሁን ደግሞ ሌላ የእስራት ዜና ቦሌ አራብሳ አካባቢ እንደወረደ ተጽፎ የመጣ ላቅርብላችሁ። ያፈና ዜና ነው። የቦሌ አራብሳ ቅዱስ ጊዮርጊስ ገዳም የስብከት ወንጌል ኃላፊ የሆኑት ቅድስት ቤተክርስቲያን አገልጋይ የሆኑት መምህር ብርሃኑ መስቀል ባለፈው ማክሰኞ ማለትም በ11 የካቲት 11 2017 ከመኖሪያ ቤታቸው ከምሽቱ 4 ሰዓት በስድስት ሲቪል የለበሱ ማንነታቸው የማይታወቅ ነገር ግን ራሳቸውን የመንግስት ፖሊሶች ነን የሚሉና ሲቪል የለበሱ አፍነው ከወሰዷቸው በኋላ እስካሁን የት እንዳሉ አለመታወቁም ቤተሰቦቻቸው ገልጸዋል። ቤተሰቦቻቸው እንዳሉት ከሆነ በሁሉም
በክፍለ ከተማ፣ በሜክሲኮ፣ በፌዴራል ፖሊስ እና በአዲስ አበባ የፖሊስ ጣቢያ እስር ቤቶች ሂደው ጠይቀው አላየንም እንደተባሉ ስጋታቸውንም ገልጸዋል። የወሰዷቸው በፖሊስ ፓትሮል ነው፣ ነገር ግን ምንም የፖሊስ መለዮ የላቸውም በማለት አሁን ከፍተኛ ጭንቀት ላይ መሆናቸውን ጨምረው ነው የገለጹት። የሚመለከተው አካል የሰብአዊ መብት ድርጅቶች ጉዳዩ እንዲከታተሉላቸውና እንዲያጣሩላቸው ቤተሰቦቹ እየጠየቁ ነው የሚገኙ። ለህይወታቸውም ሰግተናል ነው የሚሉት። ለካህኑ ህይወት ሰግተናል፣ ከዛሬ ነገ አድራሻቸው እናውቃለን በሚል እስካሁን በሚዲያ ከመናገር ተቆጥበን ነበር የሚሉት ቤተሰቦቻቸው፣ አሁን ግን ሁሉም ሚዲያዎች ጉዳዩን ግልጽ በማድረግ በአዲስ አበባ ታፍነው የተወሰዱትን የቤተ ክህነት አገልጋይ ያሉበትን አድራሻ እንዲያፈላልጉ እየጠየቁ ነው የሚገኙት። ሌሎች መረጃዎችን አስከትላለሁ። ከዛሬ ተመሳሳይ መግለጫ ወጥቷል። ሶስቱ ፓርቲዎች መኢአድ፣ እናት ፓርቲና ኢህአፓ በጋራ ያወጧቸው መግለጫዎች አሉ። በመግለጫዎቻቸው በንጹሐን ላይ የሚፈጸሙ ተደጋጋሚ ግድያዎችን እንደሚያወግዙ ነው የገለጹ። ሶስቱ ፓርቲዎች ካሁን በፊትም በተደጋጋሚ መግለጫዎችን ያወጣሉ። ፓርቲዎቹ በንጹሐን ላይ የሚፈጸም ተደጋጋሚ ግድያ እናወግዛለን፣ ንጹሐን ይታደጋል የተባለው መንግስት ከዕለት ወደ ዕለት ጭፍጨፋውን አጠናክሮና ስራዬ ብሎ ይዞታል። ይሄ በእጅጉ አሳሳቢ ነው ብለዋል። ለሀገር ልማት የሚውል ገንዘብ ለድሮን ጥቃት እየዋለ አገር ከባድ ዋጋ እየከፈለች ነው ያሉት ፓርቲዎቹ ኢትዮጵያ የፈረመቻቸውን ዓለም አቀፍ ሕጎች መጠበቅ አለባቸው ብለዋል። መንግስት ድንጋጌውን በመጣስ ንጹሐንን እየጨፈጨፈ ይገኛል ብለዋል። በተለያዩ አካባቢዎች የተፈጸሙ የድሮን ጭፍጨፋዎችን አንስተዋል። ሰሞኑን በምስራቅ ጎጃም የተፈጸመውን ጭምር በመግለጫቸው ያነሱት ፓርቲዎቹ ይህንን መንግስት ዜጎቹን መጨፍጨፍ ስላሳያቸው ጎረቤት ሀገራትም ወደ ኢትዮጵያ ድንበር እየዘለቁ በድሮን ጭፍጨፋ ዜጎቻቸውን እየጨፈጨፉ ነው የሚገኘው የሚለው የጅቡቲ አየር ኃይል በአፋር ወገኖች ላይ የፈጸመውን ጭፍጨፋ በዚሁ ላይ አንስተዋል። ኢትዮጵያ የፈረመቻቸው ዓለም አቀፍ ሕጎች አሉ። የሃይማኖት ተቋማትን እንዲሁም ደግሞ የማህበራዊ አገልግሎት መስጫ ተቋማትን መጠበቅ። ይህንን ድንጋጌ በመተላለፍ መንግስት ንጹሐንን እየጨፈጨፈ ይገኛል። የትምህርት ተቋማትን የጤና ተቋማትንና የሃይማኖት ተቋማትን እያወደመ ይገኛል ብለዋል። ይሄ የሆነው ደግሞ እንደ ፓርቲዎቹ የፖለቲካ ኃይሉ ከፍተኛ ኪሳራ ስለገጠመው ወይ ደግሞ ከፍተኛ ስንፍና ውስጥ ስለወደቀ የጸጥታ ኃይሉን ወደ ጦር ወንጀል አስገብቶታል ብለዋል። በመሰረታዊነት ይሄ ነው እንግዲህ ሀሳቡ። አሁን የጦር ኃይሉ የጦር ወንጀል እየፈጸመ ያለው የጸጥታ ኃይሉ በፖለቲካ ስንፈት ምክንያት ነው ወይ ደግሞ በፖለቲካ ኪሳራ ምክንያት እና አብይ አህመድ እንግዲህ የፖለቲካ ኪሳራ ስለገጠማቸው የፖለቲካ ቅቡልነታቸውን ለማረጋገጥ እንግዲህ የጦር ወንጀል እንዲፈጸም እያደረጉ ነው የሚገኙት። በርካታ ንጹሐን በአየር በከባድ መሳሪያ ይጨፈጨፋሉ፣ ይገደላሉ፣ ተቋማት ይወድማሉ፣ አስገዶ መድፈርና ሌሎች ኢሰብአዊ ድርጊቶች ይፈጸማሉ። ይህ እንግዲህ የጦር ኃይሉ ለፖለቲካ መሳሪያ ሲውል እየሆነ ያለው ማሳያ ነው ብለዋል ሶስቱ ፓርቲዎች። ወደ ሌሎች መረጃዎች ቀጥላለው። ከዚሁ ጋር በተያያዘ የአማራ ክልል ጦርነት ጋር በተያያዘ እንግዲህ 10 ቢሊዮን ዶላር ብር አይደለም ቢሊዮን ዶላር ለመልሶ ግንባታ ያስፈልጋል ተብሏል። ይህም እንግዲህ ከ1.3 ትሪሊዮን ብር በላይ ነው እንግዲህ አሁን ባለው ሁኔታ ያስፈልጋል የተባለው። ይሄ ዛሬ ሪፖርት የቀረበው በአዲስ አበባ ዓለም አቀፍ የረድኤት ድርጅቶች ተወካዮች እና የውጭ አምባሳደሮች በተገኙበት በክልሉ ሰብአዊ መልሶ ግንባታ ላይ በቀረበ ሪፖርት ነው ይሄ የቀረበው። 1.3 ትሪሊዮን ብር ወይም ደግሞ ከ10 ቢሊዮን ዶላር በላይ ያስፈልጋል ተብሏል። እንግዲህ ክልሉ ያለው አጠቃላይ የመሰረተ ልማት ውድመት ወትሮም በበጀት እጥረት ሆን ተብሎ አሻጥር ሲፈጸምበት የነበረ ነው። አሁን ከህወሓት ጦርነት እስካሁን ድረስ ባለው ጦርነት ምክንያት መሰረተ ልማቶች ወድመዋል፣ ተቋማት ወድመዋል። ማህበራዊ አገልግሎት መስጫ ተቋማትም እንደዚሁ በድሮንም በከባድ መሳሪያም ወድመዋል። እነዚህን መልሶ ለመገንባት ይሄ ገንዘብ ያስፈልጋል ተብሏል። ዓለም አቀፍ የረድኤት ድርጅቶች እንግዲህ ባለው አስቸጋሪ ሁኔታም ውስጥ ቢሆን የሰብአዊ አገልግሎታቸውን በዚሁ አጠናክረው እንዲቀጥሉ ጥሪ ማድረግ ያስፈልጋል። ፖሊስ ባለፈው መነጋገሪያ የነበረውን የባህር ዳር ዩኒቨርሲቲ የጥበበ ግዮን ስፔሻላይዝድ ሆስፒታል ዶክተር ግድያን በተመለከተ ዛሬ መግለጫ ሰጥቷል። የባህር ዳር ፖሊስ ባስተላለፈው መግለጫ ዶክተር አንዱዓለም ዳኝ ግድያ ጋር በተያያዘ ተጠርጣሪዎችን ይዣለሁ ብሏል። ከተጠርጣሪዎቹ መካከል አንደኛው በግድያው ስለመሳተፉ አምኗል። እሱ ባለው ነበረ ይባላል ብሏል። ድርጊቱን የፈጸመው ደግሞ ለገንዘብና ለዝርፊያ በሚል ነው። ከአሁን በፊት ሌሎች ሰዎችንም ግድያ ፈጽሞ ነበር የሚል መግለጫ አውጥቷል። ያው እንግዲህ ይህንን የዶክተሩ ግድያ ከዚህ ከደረቅ ወንጀል ባሻገር ብዙ መነጋገሪያ ሆኖ የቆየ ጉዳይ ነው። አሁንም ፖሊስ እንደሚለው ደረቅ ወንጀል ነው ወይስ ደግሞ ፖለቲካዊ ግድያ የሚለው ጉዳይ ወደፊት የበለጠ መጣራት ስላለበት ጉዳዩን ሁሉም ማህበረሰብ እየተከታተለው ነው የሚገኘው። አጠቃላይ እንግዲህ አይኖች ሁሉ የሚከታተሉት ጉዳይ ነው።
ምክንያቱም በዚህ ምክንያት ሆስፒታል ውስጥ በርካታ ሐኪሞች ለቀዋል። በክልሉ በሐኪሞች በጦርነቱ የመንግስት ኃይሎች የፈጸሟቸው ግድያዎች አሉ። ከዚህ ጋር በተያያዘም ጭምር በርካታ ማሳያዎች ሲነሱ ነበር የቆዩት። አሁን ተጠርጣሪ ይዣለሁ ነው የሚለው ፖሊስ። ይህን በተመለከተ ወደፊት እንግዲህ መረጃዎችን እየተከታተል የምናቀርብ ይሆናል። ሰሜን ወሎ ወደ ቆቦ ስንሄድ ሰሜን ወሎ ሰኞ ገበያ ተብሎ የሚጠራው አካባቢ ቆቦ ከተማ በትላንትናው ዕለት ብቻ በርካታ ወጣቶች ታፍሰው ተወስደዋል ተብሏል። የዓይን እማኞች እንደሚሉት አራት አቅጣጫዎች በአድማ ብተና በመከላከያ እንዲዘጉ ከተደረገ በኋላ የጉልበት ሰራተኞች የሚከማቹበት፣ የቀን ሰራተኞች፣ ወዛደሮች የሚቆሙበት ቦታ ከበባ ተደረገ። በርካታ የጉልበት ሰራተኞችና የቀን ሰራተኞች ከማለዳው 12 ሰዓት ጀምሮ እዛ ቦታ ይገኛሉ። እዛ ላይ አፈሳ ተጀመረ ነው የሚሉት። አፈሳው ቀጥሎ በርካታ ባዶ ተሽከርካሪዎች ቆመው በርካታ ወጣቶች ታፍሰው ተወስደዋል። በተለይ ከደጋው አካባቢ ለጉልበት ስራ የመጡ የቀበሌ መታወቂያ የላችሁም ጸጉረ ልውጥ ናችሁ የተባሉት ናቸው ታፍሰው እየተወሰዱት። ዛሬም ቀጥሏል። ዛሬም ውስጥ ለውስጥ በርካታ ወጣቶች ታፍሰው ተወስደዋል። ህዝቡ ሲጠይቅ ወደ ቤተሰቦቻቸው እየተወሰዱ ነው የሚል ምላሽ እንደተሰጣቸው፣ እውነታው ግን ወደ ወታደራዊ ካምፕ እየተጫኑ ስለመሆናቸው ነው ማሳያዎችን እየተመለከት ነው ብለዋል የዓይን እማኞች። አንድ ዓይን እማኝ ቆቦ ከተማ በርካታ የጉልበት ሰራተኞች፣ የወዛደሮች፣ የቀን ሰራተኞች የሚቆሙባቸው ቦታዎች ጸጥ ረጭ ብለዋል። ጸጉረ ልውጥ ደገኛ በሚል ከ700 በላይ ሰዎች ታፍሰው ተወስደዋል ብለው የዓይን እማኝነታቸውን ለኢትዮ ፎከስ ገልጸዋል። በዚሁ ቀጠና ወደ ራያ አለማጣ ስንሄድ ራያ አለማጣ በዚህ በአለማጣ ከተማ በተለያየ ከአለማጣ ከተማ እንግዲህ ህወሓት ሚያዝያ 5 አካባቢውን ሲወር ለአራተኛ ጊዜ በርካታ ወጣቶች የአማራ ፋኖን ተቀላቅለዋል። ወደ ፋኖ የተቀላቀሉ ወጣት ቤተሰቦችን ቤት ለቤት እየዞሩ ከመከላከያ ጋር በመቀናጀት ራያ አማራ አይደለም ሌላ ማንነት አለው የሚል ቡድን ወኪሎች ቤት ለቤት እየተንቀሳቀሱ ወደ ትግል የገቡ ወጣቶችን እንዲመለሱ እያደረጉ እንዲሁም ደግሞ ልመና ማባበያ እያቀረቡ ነው የሚገኙት። እስካሁን ምላሻቸው አዎንታዊ አይደለም። ምላሽ የሰጠ ወጣት የለም። ቤተሰቦቻቸውን ግን ዋጃ፣ ጥሙጋ፣ ሰሌን ውሃ፣ ሃርሌ በሚባሉ አካባቢዎች እየተንቀሳቀሱ እነዚህ ራያ አማራ አይደለም ሌላ ማንነት አለው የሚሉት አካላት ከመከላከያ ጋር ተቀናጅተው መከላከያ ካምፕ ውስጥ ነው እንግዲህ በመረጃም በተለያዩ ስራዎች እያገዙ የሚገኙት። በተለይ የአማራ ጥያቄ የሚያነሱ የአካባቢ ወጣቶችን ወደ ፋኖ የተቀላቀሉትን እንዲሁም ደግሞ የብልጽግና አስተዳደር የነበረውና በአማራ ክልል አካባቢ ተዳደር የሚሉ ሰዎችን እየጠቆሙ ከህወሓት ጋርም ከመከላከያ ጋርም የሚያስጠቁ ናቸው። በእነዚህ በተጠቀሱ ቦታዎች አለማጣ ከተማ፣ ዋጃ፣ ጥሙጋ፣ ሰሌን ውሃ፣ ሃርሌ አካባቢ ልጆቻችሁ ለምን ወደ ፋኖ ተቀላቀሉ? ይመለሱ። ጥያቄው የሚመለሰው በዚህ መንገድ አይደለም። ገንዘብ እንሰጣቸዋለን፣ እናቋቁማቸዋለን። ራያ የራሱ ማንነት ነው እንጂ የአማራ ማንነት የለውም። ስለዚህ ከአማራ ትግል ውስጥ የራያ ወጣት ምን ይሰራል በሚል ጥያቄ ነው እያቀረቡ ያሉት። ይህ እንግዲህ ከህወሓት አካባቢ ከሚወስድበት የማንነት ጥያቄውን ከሚደፈጥጥበት አልሸሹም ዘወር አሉ የሚል እንቅስቃሴ ነው እየተደረገ ያለው ብለዋል። ልጆቻችሁን ከፋኖ አውጡ፣ ገንዘብ እንሰጣለን በሚል ነው። በእርግጥ ምላሽ እየሰጣቸው የለም። ወደ መረጃዎች ቀጥላለሁ። ወደ ሞቃዲሾ የሚወስደን መረጃ ላስከትል። አብይ አህመድ ዛሬ ወደ ሞቃዲሾ ስራ ጉብኝት ማድረጋቸው ይታወቃል። ይህንን ተከትሎ የተጓዙበት አውሮፕላን ወደ መሬት ሲቃረብ ተከታታይ የሞርተር ጥቃቶች በአየር ማረፊያው አካባቢ ተፈጽመዋል ነው የተባለው። አብይ አህመድ ሞቃዲሾ አደን አብድሌ አየር ማረፊያ ሲያርፉ 11 ጊዜ የሞርተር ጥቃት ተፈጽሟል። የሞርተር ጥቃቶቹ በአየር ማረፊያ በተለይ የቪአይፒ የመኪና ማቆሚያ ቦታዎች ላይ ነው ጉዳት ያደረሱት። ቪአይፒ የመኪና ማቆሚያ ቦታዎቹ ላይ ጥቃት ተደርሷል። በሰዎች ላይ የደረሰው ጉዳት አልታወቀም። ቪአይፒ ተርሚናል የመኪና ማቆሚያ ላይ እንግዲህ እዚህ አካባቢ እንግዶችን የሚቀበሉ ተሽከርካሪዎችም የፕሬዚዳንት ሐሰን ሼህ መሐመድ ተሽከርካሪዎችም ጭምር የቆሙበት አካባቢ እንደሆነ ነው የተገለጸው። በተመሳሳይ በዛው በቅርብ ርቀት አየር ማረፊያ ቅርብ ርቀት የአፍሪካ ሰላም አስከባሪ ኃይል ድጋፍ ሰጭ ቤዝ ወይም ደግሞ ወታደራዊ ማዘዣ ላይም የሞርተር ጥቃቶች ተፈጽመዋል። በጉዳዩ ላይ የሶማሊያ መንግስት እንዲሁም ደግሞ በሶማሊያ ውስጥ የሚንቀሳቀሱ የሽብር ቡድን ናቸው ተብሎ የተፈረጁ አልሸባብ መሆኑ አይኤስኤስ የሰጡት አስተያየት የለም። በይህንን ዘገባ ይዞ የወጣው ዘ ኢስት ላይት ቮይስ የተባለ ድረገጽ ነው ዘገባውን ይዞ የወጣው። ካሁን በፊትም አብይ አህመድ ወደ ሞቃዲሾ እንቅስቃሴ ከአንድ ዓመት በፊት ጉብኝት ሲያደርጉ እንደዚሁ ተመሳሳይ የቦምብ ፍንዳታ መድረሱ ይታወቃል። በሰዎች ላይ ደረሰው ጉዳት አልታወቀም። እንግዲህ የአፍሪካ ቀንድ
ፖለቲካ ያው የሰከረመበት ሁኔታ ይታወቃል። ሞቃዲሾና አዲስ አበባ ገብተውበት የነበረው ለአንድ ዓመት የዘለቀ የዲፕሎማሲ ቀውስ ይሄ ከአንካራ ዲክላሬሽን ደግሞ ከአንካራ ስምምነት በኋላ የሁለቱም ፕሬዚዳንቶች ወደ አዲስ አበባና ወደ ሞቃዲሾ የሄዱት ሁለቱም መሪዎች አንዱ ጠቅላይ ሚኒስትር ነው አብይ አህመድ፣ ያኛው ፕሬዚዳንት ነው። ይህን ባለበት ነው እንግዲህ ተፈጽሟል የተባለው። ወደ መረጃዎቹ ቀጥላለው። ምዕራብ ወሎ ከለላ ወረዳ ሊጮ በተባለ ቦታ የደፈጣ ጥቃት ተፈጽሟል። የደፈጣ ጥቃቱን ተከትሎም በአካባቢው ውጊያ ተቀስቅሶ ነበር። በውጊያው በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል የታሉት የመረጃ ምንጮች ከዚሁ ቦታ በቅርብ ርቀት ከሊንጮ በቅርብ ርቀት እንዲሁ ተመሳሳይ የደፈጣ ጥቃት ተፈጽሟል። የቦምብ ጥቃት ነው የተፈጸመው። በአንድ ካሶኒ ወታደሮችን ጭኖ በነበረ ተሳቢ መኪና ላይ በተፈጸመ የቦምብ ጥቃት ከፍተኛ ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። በተመሳሳይ በዚሁ ከለላ ወረዳ እና በወረኢሉ አዋሳኝ አካባቢዎች ዲቾ፣ ካቤ ተብሎ በሚጠሩ አካባቢዎች እንደዚሁ የትላንትና በካምፕ ዙሪያ ጥቃት ተፈጽሟል። ከካምፕም በርካታ ወታደሮች በፋኖ ተወስደዋል። ይሄ ባለበት ነው እንግዲህ ሊጮ ተብሎ የሚጠራው አካባቢ ጥቃት ተፈጸመው። በተመሳሳይ እስቴ ልጫ ተብሎ የሚጠራው አካባቢ ወደ ደራ አቅራቢያ ውጊያ እየተደረገ ነው የሚገኘው። ከሰዓት በኋላ ጀምሮ ነው ውጊያ የተቀሰቀሰው። ምዕራብ ጎጃም ወንበርማ ሽንዲ አቅራቢያም እንደዚሁ 3 ቦታዎች ላይ ውጊያዎች እየተደረጉ ነው የሚገኙት። ዛሬ ለሁለተኛ ቀን በዘለቀ በእነዚህ አካባቢዎች ያለውን አጠቃላይ ዝርዝር መረጃዎች በሌላ የመረጃ ሰዓት ይዤ መለስ ይሆናል። ወደ አዲስ አበባ ቤተመንግስት የሚወስደን መረጃ ላስከትል። አብይ ሁለቱ የኦሮሞ ፖለቲከኞችን በተናጠል ጠርቷቸው ነበር የሚሉት የመረጃ ምንጮቹ። ወደ ቤተመንግስት የተጠሩት የኦሮሞ ጉምቱ ፖለቲከኞች ፕሮፌሰር መረራ ጉዲናና የኦነግ ሊቀመንበር ዳውድ ኢብሳ ናቸው። በነገራችን ላይ ኦነግ ሊቀመንበር አለው ለማለት የኦነግ ባለቤትነትን ለመግለጽ በጣም አስቸጋሪ ነው። እስካሁን ድረስ ከተመሰረተ ጀምሮ ወደ 16 ቡድኖች ተከፋፍሏል። ያው እንግዲህ ብዙዎቹ ወደው ይመሰረታሉ፣ አንዱ ይወጣል፣ አንዱ ይገልጻል፣ ይከስማሉ። ስለዚህ ኦነግ በባለቤትነት አድራሻው እንትና ነው የሚመራው ማለት አይቻልም። አሁንም አንዳንድ የኦሮሞ ነጻነት ሰራዊት፣ አንዳንዴ ደግሞ የኦሮሞ ነጻነት ግንባር እየተባለ በከተማም አለ። ለማንኛውም ዳውድ ኢብሳ የሚመሩትና ፕሮፌሰር መረራ ጉዲና የሚመሩት ኦፌኮና ኦነግ አለ። እነዚህን ጠርተው አብይ አህመድ በተለይ መረራ ጉዲናን ብዙ ፖለቲካ ልምድ አለህ፣ ስንት መስዋዕትነት ከፍለን ይህንን ስልጣን እንዳገኘን ታውቃለህ፣ ስንት መስዋዕትነት እንደተከፈለ ትገነዘባለህ፣ አብረህም ነበርክበት። ብዙ መስዋዕትነት ተከፍሎ እጃችን የገባ ስልጣን ልንቀማ ጫፍ ሲደርስ ለምን አስችሎ ዝም አልክ የሚል ጥያቄ ነው ቃል በቃል የቀረበለት። አሁንም አልረፈደም፣ አስቸኳይ መፍትሄ ፍጠሩ፣ ህዝብን ከጎናችን አሰልፉ የሚል አቅጣጫ ነው የተሰጠው። ዳውድ ኢብሳ በተመሳሳይ ዳውድ ደግሞ መቼ ነው ትክክለኛ ትግል የሚታይህ? ለምን ከጎናችን አትሆንም? በእናንተ ባረጀ ባፈጀ መንገድ እየሄዳችሁ የፖለቲካ የበላይነትን ማረጋገጥ ይቻላል ወይ? መቼ ነው ትክክለኛ ትግል የምትታገለው? የሚል ጭምር እንግዲህ ያው ቁጣም ጭምር የተቀላቀለበት ጥያቄ ነው የጠየቀው። ዳውድ ኢብሳ በምላሹ እኔን ለማስገደል አባ ቶርቤ አደራጅታችሁ ሙከራ ማድረጋችሁን የማላውቅ ይመስልሃል ወይ? አንድ ከመሆኑ ውጭ ምርጫ የለም ብዬ ነው እንጂ የመጣሁት ይቅር እኮ አላልኳችሁም ገና። ስለዚህ የፈጸማችሁብኝ የግድያ ሙከራ አለ፣ ይህንን አውቃለሁ። አሁን ግን ብቸኛው መንገድ አንድ መሆን ስለሆነ ነው የመጣሁት ብለዋል ዳውድ ኢብሳ። እንግዲህ ይህንን ተከትሎ በአዲስ አበባ ኢሊ ሆቴል የነበረውም ስብሰባ የሚታወቅ ነው። እነዚህን ተባብለዋል የመረጃ ምንጮቹ እያደረሱ። ወደ ሸዋ ስንሄድ ሸዋ በኤፍራታ ግድም አጣዬ ዛሬም ውጊያ ቀጥሎ ነው የዋለው። በውጊያው አንድ መድፍ የቦምብ ጥቃት ደርሶበታል። አንድ የመንግስት የመካናይዝድ ኃይል መካናይዝድ የሚጠቀምበት መድፍ ከፋኖ በተወረወረ ቦምብ ጥቃት ጉዳት ደርሶበት መድፎ ከጥቅም ውጭ ሆኗል። ወደ ከተማ ወደ አጣዬ ተመልሷል ነው የተባለው። ውጊያው ዛሬም እንደቀጠለ ነው የመረጃ ምንጮቹ እየገለጹት። ሸዋሮቢት በተመሳሳይ ማርየ ተብሎ የሚጠራ አካባቢ ውጊያ ነበረ። በዚህ ውጊያ የደረሰው ጉዳት አልታወቀም። በተመሳሳይ እዚሁ ሸዋ ደብረ ሲና አቅራቢያ ሲና ተብላ የምትጠራ ቀበሌ እንደዚሁ ቅኝት ላይ የነበሩ የመንግስት የጸጥታ ኃይሎች በፋኖ የድንገተኛ የደፈጣ ጥቃት ተፈጽሞባቸው ሙትና ቁስለኛ ሆነዋል ተብሏል። ቅኝት ላይ የነበሩ ናቸው። ወደ ሰሜን ጎንደር ስንሄድ ከደባርቅ ወደ ገደብዬ ወታደራዊ አሰሳና ቅኝት በነበሩ የሚሊሻ አባላት ላይ ድንገተኛ ጥቃት ተፈጽሟል። በዚህ ጥቃት እንግዲህ የኮማንድ ፖስት አስተባባሪ ጭምር ስለመገደላቸው ነው መረጃዎቹ የሚጠቁሙት። ልዩ ቦታው ዳራ በተባለ ቦታ በተፈጸመ ድንገተኛ ጥቃት ከ13 በላይ የመንግስት ኃይሎች ጉዳት ደርሶባቸዋል።
ከነዚህ ውስጥ 3ቱ ወዲያውኑ ሲሞቱ 2ቱ ሆስፒታል ከገቡ በኋላ ስለሞታቸውና ሌሎች ደግሞ ቁስለኛ ሆነው ሕክምና እየወሰዱ ስለመሆናቸው የመረጃ ምንጮቹ ገልጸዋል። ከተገደሉት ውስጥ የአካባቢ ኮማንድ ፖስት መሪ ይገኝበታል ተብሏል። መረጃው ካስትሮ የጎንደር የበጋሻው ክፍለ ጦር ቃል አቀባይ ታድሎ ወይም ደግሞ ካስትሮ ነው ያደረሰው። ወደ ትግራይ የሚወስደን መረጃ ላስከትል። ትግራይ አዲጉዶም ተብሎ የሚጠራው ከተማ አርሚውን የሚያወግዝ ሰልፍ ተደርጓል። የአርሚው የትግራይ ታጣቂ ኃይል ማለት ነው። አርሚው ለአንድ ወገን በመሆን የፈጸመውን ተግባር ሰሞኑን እንግዲህ በዚሁ ቀጠና የፈጸመውን ተግባር የሚያወግዝ ሰልፍ ነው እየተደረገው። ይሄ ሰልፍ ይላሉ የመረጃ ምንጮቹ ለመጀመሪያ ጊዜ አርሚውን በስሙ በመጥራት ነዋሪዎቹ ለአንድ ወገን ተሰልፎ በንጹሃን ላይ ያደረሰውን በደል የሚቃወም ነው ተብሏል። እስካሁን ድረስ ይህንን አርሚውን ስም ጠርቶ ያወገዘ ሰልፍ አልተደረገም። በርካታ ሰልፎች ተደርገዋል። ሰልፎቹ የጌታቸውን ቡድን የሚደግፍ ወይም ደግሞ የደብረ ጽዮንን ቡድን የሚቃወም ደግሞ የደብረ ጽዮንን የሚደግፍ የጌታቸውን የሚቃወም ነበር። አሁን ግን አርሚውን ራሱ ስሙን በመጥራት አዲጉዶም ተብሎ የሚጠራ ከተማ ላይ ሰልፍ ተደርጓል ነው የተባለው። እነዚህ መረጃዎቻችን ወደ መጨረሻ የፍርድ ቤት መረጃዎች አሉ። እነዚህን ላቅርብላችሁ። በተለይ በትላንትናው ዕለት የፍርድ ቤት ቀርበው የነበሩ የፖለቲካ የህሊና እስረኞች መካከል ያው ቀጠሮ የተሰጠባቸውና ጥፋተኝነት የተባሉ ጥፋተኝነት የሚል ብይን የተሰጠባቸው አሉ። እነሱን በተመለከተ ጌጤ አመኑ ነጋ፣ ኤርሚያስ መኩሪያ ጓንጉል፣ ማናዬ አየለ ገለቴ ህገወጥ መሳሪያ ይዞ መገኘት በሚለውን ጨምሮ እያንዳንዳቸው 2 ክስ ቀርቦባቸው ነበረ። ይሁንና ሁለቱ ማለትም በጌጤ አመኑና ኤርሚያስ መኩሪያ እጅ የተገኘው የጦር መሳሪያ ህጋዊ ፈቃድ ያለው ሆኖ ተገኝቷል በማለት ነፃ ያላቸው ሲሆን በሌላኛው ክስ ጥፋተኛ በማለት ትዕዛዝ የሰጠው ፍርድ ቤቱ በአንጻሩ ተከሳሽ ማናዬ አየለ የጦር መሳሪያው ህገወጥ ነው በማለት በ2 ክሶች ጥፋተኛ ብሎታል። የተሰጠው ውሳኔ በተከሳሾቹ ላይ የተፈጸሙ አሰቃቂ የሰብአዊ ጥሰቶችን ያረጋገጠው የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርትና ተከሳሾች ከበቂ በላይ በሰውና በሰነድ ማስረጃ መከላከላቸውን ታሳቢ አድርጓል ብለው ስለሚያምኑ ፍርዱ በፍትህ ሂደቱ ላይ አመኔታ የሚያሳጣ ፖለቲካዊ ነው ሲሉ ቅር መሰኘታቸውንም ገልጸዋል። በመጨረሻም ተከሳሾቹ ለየካቲት 25 2017 የቅጣት አስተያየታቸውን ይዘው እንዲቀርቡ ትዕዛዝ ተሰጥቷል። ከዚህ በተጨማሪ በዕለቱ ሰለሞን ጎሳ የተባለ የሽብር ተከሳሽ ፍርድ ቤት ቀርቦ የክስ መቃወሚያ ውድቅ ተደርጓል የሚል ብይን መሰጠቱን ተከትሎ ድርጊቱን አልፈጸምኩም፣ ጥፋተኛ አይደለሁም ሲል የእምነት ክህደት ቃልም ሰጥቷል። አቃቢ ሕግ በተከሳሹ ክዶ የተከራከረ መሆኑን በመጥቀስ በሰነድ ማስረጃና በኤግዚቢት ንብረቶች ላይ ተመስርቶ ፍርድ እንዲሰጥለት ጠይቋል። የተከሳሽ ጠበቆች በሰነድ ማስረጃ ላይ አስተያየት ጽሑፍ እንዲያቀርቡ በሚል ለመጋቢት 5 ተሰጥቷል። ያው እንግዲህ በርካታ እስረኞች ናቸው በእስር ቤት ውስጥ የሚገኙት የፖለቲካ እስረኞች። ይሄ እንግዲህ የጥፋተኝነት ብይን የተላለፈው በነ መላክ ምሳሌ መዝገብ የሽብር ክስ የተመሰረተባቸው 14 የአማራ ህሊና የፖለቲካ እስረኞችም የካቲት 19 ትናንትና ፍርድ ቤት ቀርበዋል። መዝገቡ ላለፉት 2 ሳምንታት ገደማ ያለ ፍትህ ወደ ፍርድ ቤት ሲመላለሱ የከረሙት የህሊናና የፖለቲካ እስረኞች ፍርድ ያገኛሉ በሚል የተሰጠ ቀጠሮ ነበር። ያው እንግዲህ ከዚህ በተቃራኒው ነው ግን የተሰጠው። ለማንኛውም ፍርድ ቤት አካባቢ በህግ ስም እየተፈጸሙ ያሉትንም የፖለቲካ ደባዎችና ሻጠራዎች በመረጃ ጊዜያችን እየተከታተሉ ወደ እናንተ የማያደርስ ይሆናል። አብዛኞቹ እንግዲህ ከዚህ አማራ ክልል ካለው ጦርነት ጋር በተያያዘ የተያዙ ጋዜጠኞች፣ ፖለቲከኞች ናቸው በዚህ ሁኔታ እየተሰቃዩ የሚገኙት። አቃቢ ህግ ደግሞ እንግዲህ የሚያቀርባቸው መሳሪያ ይዘሃል የሚሉ ክሶችን፣ ህጋዊ መሳሪያዎችን ጭምር ህጋዊ መሳሪያ መያዛቸው እየታወቀ በዚህ ከ2 ዓመት በላይ በእስር ቤት ካቆዩ በኋላ አሁን ነፃ ናችሁ የሚሉት ምን አይነት ቀልድ እንደሆነ ያው እንግዲህ ሁሉም የሚገነዘበው ነው። ለዚህ ሰዓት የነበሩኝ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ